ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ሚያዝያ 2 2018 በኢትዮጵያ ዘመን አቆጣጠር አፕሪል 10 2026 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ 3 አጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ለኔም ለእናንተም መረጃችን በትክክለኛ እውቀት በመረጃ በማስረጃ የተመሰረተ መሆኑን በጣም የሚያሳይ ስለሆነ ነው። እኔ የቢቢሲን ዘገባ አላየሁትም ነበረ። በሌፍትናንት ጀነራል ታደሰ ወረደ የ1 ዓመት ሲራዘም ሹመታቸው ላይ የህግ ጥሰት አለ ወይ በሚል ከተወሰነ ሰዓት በፊት ወደ ኋላ ሄዳችሁ ተከታተሉት። ከአንድ 3 ሰዓት በፊት ወደ እናንተ አንድ ፕሮግራም አድርሼ ነበር። እዛ ላይ አንደኛ የፌዴራል መንግስት በክልሎች ላይ ጣልቃ ሊገባባቸው የሚችላቸው በዋነኝነት 3 ጉዳዮች እንዳሉ፣ አንድ የክልሉ ርዕሰ መስተዳደር ከአቅሜ በላይ የሆነ የጸጥታ ችግር ገጥሞኛል ብሎ ደብዳቤ ሊጽፍ ይችላል። ጋምቤላ የሆነው በቅርቡ እንዲሁም አማራ ክልል ከ3 ዓመት በፊት ዶክተር ይልቃል ፕሬዚዳንት እያለ የጻፈው ማለት ነው። ይሄ የመጀመሪያው። ሁለተኛ የሰብአዊ መብት ጥሰት አጋጥሟል ብሎ የህዝብ ተወካዮች ምክር ቤት በራሱ ስብሰባ ይጠራና ከፌዴሬሽን ምክር ቤት ጋር በመሆን ተወያይቶ ባለው በአሰራሩ መሰረት ሲጸድቅ የፌዴራል መንግስትን ግባ ሊለው ይችላል። በሶስተኛ ደረጃ የፌዴሬሽን ምክር ቤት ደግሞ ህገ መንግስቱ ተጥሷል ወይም ህገ መንግስቱን የመጣስ ተግባራት ተፈጽመዋል ብሎ በሚያምን ጊዜ የፌዴራል መንግስትን ያዝዘዋል። አሁን የክልሉ መንግስት የተመረጠም ሆነ ዋቴበር ይበተናል ማለት ነው። የፌዴራል መንግስት ይገባል። ዘን እንዴት ያስተዳድራል የሚለውን ለመደንገግ የወጣ ደግሞ አዋጅ አለ። አንደኛው በ1995 ጋምቤላ ላይ ባጋጠመው ችግር ምክንያት የፌዴራል መንግስት ገብቶ የሚገባበትን አግባብ እና እዛ የሚኖረውን ቆይታ በተመለከተ ኤክሰርሳይዝ የተደረገ አዋጅ ቁጥር 359 1995 አለ። ሁልጊዜ እኔም ራሴ የፌስቡክ ስጽፍ እዚህም ለእናንተ ለአድማጭ ተመልካቾቼ ለእናንተም ለ6 ወር ሊራዘምላቸው ይችላል እያልኩኝ ነበር የምነግራቸው። ለምን አእምሮዬ ላይ አዋጅ ቁጥር 359 1995 መራዘሙን ረስቸዋለሁኝ እኔ አእምሮ ላይ። ነገር ግን ምንድን ነው መሻሻሉን ሙሉ ይዘቱ አይደለም የተሻለ 6 ወር የሚለው ወደ 1 ዓመት ተቀይሯል። የትኛው አዋጅ ቁጥር 1373 2017 አዋጅ ቁጥር 1373 2017 ይራዘም የነበረውን የመጀመሪያው 6 ወር ነበረ። የመጀመሪያ 1 ዓመት ይቆያል። ከዛ መልሶ ደግሞ ለ6 ወር ያራዝምለታል ነበር የሚለው። ይሄ ለ1 ዓመት ብሏል። አዋጅ ቁጥር 1373 2017 እዩ። የትግራይ ክልልን በተመለከተ እንደምታውቁት ሰሜን ዕዝ ላይ ጥቃት ፈጸመ፣ ከህገ መንግስቱ አግባብ ውጭ ምርጫ አደረገ። ያው በዝርዝር ስላየነው በሚል ነው እየደጋገምን ነው ያየነው። በኮቪድ ምክንያት ምርጫው ከ9 ወር እስከ 1 ዓመት ባለው ውስጥ እንዲካሄድ፣ አሁን ግን ምርጫ አይደረግም ብሎ ፌዴሬሽን ምክር ቤት የወሰነውን ውሳኔ ፍጹም አንቀበልም ብሎ የህወሓት ነገር እኮ ግራ የገባ የሚሆነው አሁን ለምርጫ አመቻች ስትለው የለም ምርጫ አይደረግም ብሎ ይዘጋል። ያኔ ግን ኮቪዱ ነው በዓለም አቀፍ አገራት በሙሉ ምርጫ ሰርዘው ከቤት መውጣት ጭንቅ ጥብ በነበረበት ዘመን ምርጫ አድርጋለኋል። ለብሔራዊ ምርጫ ቦርድ ታዘብልኝ አለው። አልታዘብም፣ አግባብ አይደለም፣ ምርጫ ብታደርግም እንዳልተደረገ ተደርጎ እንዳልተደረገ ውድቅ ነው፣ ተቀባይነት የለውም ተባለ። ያው እንደምታስታውሱት መንግስት መሰረተ። ዶክተር ደብረጽዮንን ፕሬዚዳንት አፈ ጉባኤና ምክትል አፈ ጉባኤ ያደረግኩኝ አለ። መስከረም 9 ነው እንደዛ የሆነው። ዘንድ ጥቅምት 24 የሆነው ሆነ። ከዛስ እሺ ጦርነት እየተደረገ ዋቴበር
ሳይበተን ቆየ። ያው ስብሰባ አድርገዋል አላደረጉም ሌላ ጉዳይ ነው። ከዛስ የስምምነቱ መጣ። ያኔ ቀድሞ በሁለት ሳምንት አይደለ ህወሓት ብትንትኑ የወጣው? በሁለት ሳምንት ብትንትኑ ወጣ። ጊዜያዊ አስተዳደር ተመሰረተ። ያ ጊዜያዊ አስተዳደር ፋንክሽናል ሆኗል ወይ? መልሶ እንዲያንሰራራ እድል አልከፈተ? እሱ ሁሉ በደንብ መፈተሽ አለብን። ለምሳሌ በተመሳሳይ ጉዳይ በኢትዮጵያ መከላከያ ሰራዊት ፊት ቆሞ የሚዋጋ አንድም ጽንፈኛ ሸኔ በሉት ፋኖ በሉት የትኛውም ስም ይዛቸው ይሄዳል። ሰራዊቱ ዋጋ ይከፍላል። ዞሮ ዞሮ ዋጋ ከፍሎ ያቋቁማል። የሚሄደው ያንን ወይ ወረዳ ወይ ዞን እንዲያስተዳድር ስልጣን የሰጠው የፖለቲካ አመራር ግን በትክክል ህዝብ አያወያይም። በቃ ጀስት ሪፖርት ላይ ቁጭ ነው። አሁን ይሄ አካባቢ አረንጓዴ ሆኗል ወዘተረፈ ይላል። ለምንድን ነው ማንማረው? ችግር ሪከር የሚያደርገው እዚህ ሀገር ላይ ለምንድን ነው የሚለውን በደንብ ማየት መገምገም አለብን። ዋቴቨር ጊዜያዊ አስተዳደር ተመሰረተ። ሙሉ ነጋ የመራበት ጊዜያዊ አስተዳደር። ያ ጊዜያዊ አስተዳደር ምን የሚባለው ነው? ደንብ በአዋጅ ቁጥር 359 1995 መሰረት ምን ተቋቋመ? በትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ የወጣ ደንብ ተቋቋመ። ደንብ ቁጥር 479/2013። ከዛስ እንደምታስታውስ ነው ጦርነት ተካሄደ። መልሰው ከተንቤንም ከዛም በውስጥ ሲቪልም የመሰለው ምንም ያደረገው ያው መጡ። ደብረታቦርም ደርሰዋል፣ ጭናም ደርሰዋል። ደባርቅ ከጭናም አልፎ ፍኖተ ሰላም የምትባል ቀበሌ ስለነበርኩ ነው እዛም ደርሰዋል። በዚህ በሸዋ ደግሞ ኦልሞስት ደብረ ብርሃንን ኖካ አንኳኩተዋል። በመልሶ ማጥቃት ተመቱ። መቀሌን ከከበበ በኋላ መንግስት ወደ ሰላም ስምምነት ሄደ። ያ ሰላም ስምምነት ያስፈልግ ነበር ወይ? አያስፈልግም ነበር ወይ? ከዚህ በቀጣይስ ምን እንማራለን? ይህንን በንጹህ በረጋ በሰከነ ህሊና መማር ያስፈልጋል። አሁን አንዳንዶቹ ተቀባይነት የለውም የፕሪቶሪያ ስምምነት እንደዚህ የሸጠ ነው ይላል። ያኔ አሁን ኮንቴስትድ ኤሪያ የሚለው ቀርቶ ለምሳሌ ወልቃይት ጠገዴን እንዳትጠይቁ የሚባልም እኮ ከመፈረም ወደ ኋላ አይሉም ነበር። ግን ይሄ በሉዓላዊ በሆኑ አገራት መካከል የሚደረግ አይደለም። እኛ ሀገር ላይ ያለው ወሰን ነው፣ ድንበር የለም። የአስተዳደር ወሰን አለ። ለምሳሌ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት የሚባል ነበር። አሁን ደግሞ ደቡብ ምዕራብ፣ ደቡብ ማዕከላዊ፣ ሲዳማ ነው። ነገ ደግሞ ለምሳሌ አሁን እድሜ ጤና ይስጠን ቢሆንም ደግሞ የምደግፈውን ነው የምላችሁ የሲዳማ ዞን ነው ሲዳማ ክልል የሆነው። ያው ያኔ ፍጥነቱ ምናምን እንኳን ክልል ሆኖ አሁን የምቃወም ነገር ደግሞ መስሎ እንዳይታይ። ነገር ግን በደቡብ ክልል ውስጥ ነው ያለው አሁን ጌዲዮ። ሲዳማ ክልልን አልፋችሁ ሄዳችሁ ነው እንትን የምትሉት። ነገ አሬንጅመንት ሰርቶ ጌዲዮና ሲዳማ አብረው አንድ ክልል ሊሆኑ ይችላሉ። አይዶን ነው ደቡብ ምስራቅ ሊሆን ይችላል ወይ ዋቴቨር ስሙ። ምን ሆነ ማለት ነው? ወሰን የነበረው ድንበር የሚባል የለም። ዙሮ ይሄ የደንብ ቁጥር 479/2013 በዛ የነበረው ይሄ ቀረና ፕሪቶሪያ ስምምነት ላይ ሲሆን የፕሪቶሪያ ስምምነት ማለት አካታች ማለት ወዘተረፈ የሚል ስራው ደግሞ በዋነኝነት የአስተዳደሩ የጊዜያዊ አስተዳደሩ ዋናው ያው ህገ መንግስታዊ ስርዓቱን ማስከበር ነው፣ ሪስቶር ማድረግ ነው። ዙሮ ግን አካታች አድርጎ የፕሪቶሪያን የሚያስፈጽም የሚሆን አዲስ አዋጅ ተቋቋመ። ይሄ ደንብ አዋጁን ያኔ ስላልተሻሻለ የነበረው 395 አዋጅ ቁጥር 359/1995 ስላልተሻሻለ በዛ መሰረት ምን ተቋቋመ? የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ 533/2015 ተቋቋመ ማለት ነው። ዘንድ በዚያ ደንብ መሰረት አቶ ጌታቸው ቆዩ ኦልሞስት 2 ዓመት ማለት ነው።
ያው መጨረሻውን ስለምታውቁት ነው። ዘን ሌፍትናንት ጀነራል ታደሰ ወረደ ይሁኑልን አለ ህወሓት። ቀጠሉ። አሁን አይሆኑም ቢባልም ኑሮ መሆን አለባቸው ብሎ ያፈርስ ነበር። ይሁኑ ሲባልም አልፈልግም አለ። እኔ ያልተማከርኩበት ነው የሚለው ቲፒኤልኤፍ። ይችን በደንብ ያዙ። ነገም ለምሳሌ የፕሬቶሪያን ስምምነት መሰረት አድርጎ ምን ሊያደርግ ይችላል ብዬ ቲፒኤልኤፍን አስቀምጨላቸዋለሁ። ራሱ ሊከፋፈል ይችላል እንደ 14ኛው መደበኛ ጉባኤ። ምክንያቱም ያ አመላካች አለ ብያቸዋለሁ። የህወሓት ስራ አስፈጻሚ ደብረጽዮን፣ አማኑኤልና ፈትለወርቅ በፍጹም አንቀበልም ታደሰን እያሉ ነው። አይ እስቲ ቆይ እንደዛ ከማለታችን በፊት ማየት አለብን የሚል ደግሞ የተላይ ገብረ መድን፣ የሊያ ካሳና ፍስሐ ሀብተ ጽዮን ደግሞ የለም በስራ አስፈጻሚ ብቻም ሳይሆን ወደ ማዕከላዊ ኮሚቴ እንውሰደው። ከማዕከላዊ ኮሚቴም ኢቭን እንዳስፈላጊነቱ ጠቅላላ ጉባኤ ሁሉ ሊያስፈልገን ይችላል። ወደ ጦርነት ነው የምንገባው፣ መፈተሽ አለብን የሚል አለ። መሀል ሰፋሪ ሆነው ደግሞ ረዳይ በርሃና አማኑኤል አሰፋ መሀል ሰፋሪ ሆነው ወላዋይ ሆነው የትኛው ኃይል ያሸንፋል የሚል እየገመገሙ ነው ያሉት። ህወሓትን እስከ መሰንጠቅ ሊሄድ ይችላል። ይሄ ወል ክስ ሊመሰረቱ ይችላሉ። ካን የፕሪቶሪያ ስምምነት አንቀጽ 7 ሁለት ሐመርሃን ነው 2 ሲን ነው የሚወስዱ አካታች ይሆናል የሚለው ያ በምስረታው ወቅት ያለ እንጂ በሚራዘምበት ወቅትን የሚያትት አይደለም። ሰው ክስ ሊመሰረቱ ይችላሉ ብለናል። ከህወሓት ባህሪ አንጻር የሚጠበቅ አይደለም እንጂ ከጊዜያዊ አስተዳደሩ የለንበትም ብለው ሊወጡ ይችላሉ። ሳቦታጅ እያደናቀፉ ሊቀጥሉ ይችላሉ። መፈንቅለ ጊዜያዊ አስተዳደር ከሻዕቢያ ጋር ሆነው ወደ ጦርነት ሊገቡ ይችላሉ። እነዚህ በሙሉ ግን ሊያስከትሉ የሚችሉን ጫና፣ ወታደራዊ ጫናም ዲፕሎማሲያዊም የፖለቲካ ማየት መቻል አለባቸው። የአውሮፓ ህብረት እረፉ ብሏቸዋል። ይህም በደንብ መውሰድ መቻል አለብን። እነሱም ብቻ አይደለም እረፉ ያላቸው፣ በልዩ መልእክተኛው በኩል ሻዕቢያን እረፍ ተብሏል። ሻዕቢያ እረፍ ስለተባለ መልእክተኛዋን ዶክተር አኒታ ዌበር ስሟን ከተሳትከው እንድታርሙኝ ለምን መጣችም ምናምን ተቀበልናትም የሚል ዘገባ አላወጡ። በዛሬው ዕለት ታዲያ እንግዲያ የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን አስመራ ነበሩ። ከሰዓት በኋላ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። ቻይና የኤርትራ አጋር ነች። ያንን የአጋርነቷን እናስቀጥላለን፣ ፍላጎት አለን፣ ልትረዱን ይገባል። በዚህ እየተናወጠ ባለው ዓለም ቻይና ሚናዋን ትወጣ። የአፍሪካ ቀንድ ሰላምና ደህንነት ሊረጋጋ የሚችለው አፍሪካ ከፍተኛ የሆነ ሪሶርስ አለው፣ ይህንን መስራት አለባቸው በሚል ውይይት አድርገዋል። የሁለትዮሽ የቀጠናዊና ዓለም አቀፋዊ ውይይት። በዚህ ረገድ የባብ ኤልመንደብ ሊዘጋ የሚችልበት ወደ ጦርነት ቀጠና የሚመጣ ከሆነ እና የኢትዮጵያ ጥያቄም ቀርቧል። በዚሁ አያይዤ እንደወስድላችሁ ወደ ዋናው ከመመለሴ በፊት በዚሁ የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን ራስዶ የቀይ ባህር አፋር ድርጅት መግለጫ ወጥቷል። በዛሬው ዕለት ከ700 ኪሎ ሜትር ገደማ የሚሆን ከምጽዋ እስከ ራስ ዱሜራ ባለው ድረስ በታሪክ የቀይ ባህር አፋሮች አሳ በማጥመድ በማሪታይም በባህር ንግድ ላይ በቀያቸው በርስታቸው እንዳንጠቀም በግዳጅ ወታደራዊ ግዳጅ ማፈናቀል የመከልከል ስራ እየተሰራ ስለሆነ ዓለም አቀፉ ማህበረሰብ ድጋፍ ሊያደርግልን ሊተባበርልን፣ የአፍሪካ ህብረትም ሌሎች የሰብአዊ መብት ተቋማትም ጫና ሊያደርሱ ይገባል የሚል መግለጫ ወጥቷል። ሰው ምናልባት የአምባሳደር ሁ ቻንግቹን ጉዞ ከሰብአዊ መብት አካባቢ ቻይና በዚህ ረገድ ያው የውስጥ ጣልቃ ገብነት ያን ያህል የሚደግፍ ሀገር አይደለም። ቻይና ደግሞ ከኢትዮጵያ ጋር ኦል ዌዘር ስትራቴጂክ ፓርትነርሽፕ ያለው ሀገር እና ይህንን ይዛችሁ የኢትዮጵያን የቀይ ባህር ጥያቄ በማደራደር ረገድ ቀዳሚ ሆነው ሳውዲ አረቢያና ቻይና አብረዋል። የሳውዲ አረቢያ አምባሳደር ምን ብያቸዋለሁ? በኤርትራ የሳውዲ አረቢያ አምባሳደር ስማቸው አምባሳደር
መሻል ሐምዳን አልሮጊ ትናንት ሚያዝያ 1 ከኦስማን ሳሌህ ጋር ተወያይተዋል። ወሳኙ ውይይት የኢትዮጵያና የኤርትራን በቀይ ባህር ዙሪያ በአሰብ ወደብ አጠቃቀም ዙሪያ ላይ በሰላማዊ መንገድ የመፍታት ነው። ይሄ ጉዳይ አልተዘገበም። አንድ ሁለተኛ የአውሮፓ ህብረት የምስራቅ አፍሪካ ልዩ መልእክተኛ አስመራ በነበራት ቆይታ ከኦስማን ሳሌህ ጋር የነበራትን ውይይት አልተዘገበም። ወደ ጦርነት እንዳትገቡ ከህዋት ጋር እየሰራችሁ ነው፣ የሰብአዊ መብት ጥሰት ፈጽማቸዋል፣ ጄኖሳይድ አስቀድሞ ያለው ተጠያቂነት መስፈን አለበት ወዘተረፈ የሚል ነው። ከዚህ ከሳውዲ አረቢያ ጋር እንኳ የማዳበሪያ እርዳታ ይደግፏቸዋል ኦልሞስት በየአመቱ እና ያ በሆርሙዝ መዘጋት ምክንያት ያለውን ጫና ለማየት ነው። ዙሮ ዙሮ በወታደራዊ በፖለቲካዊ መስኩ ሊያመጣባቸው የሚችለውን ጫና ይገመግማሉ። ወደ ጦርነት ይገባሉ ብዬ ህዋቶች አላምንም፣ ግን በማደናቀፍ ተግባራቸው ሊሄዱ ይችላሉ። ሌፍትናንት ጀነራል ታደሰ ወረደን እየረበሹ ሊቀጥሉ ይችላሉ። ይሄ ሲሆን ዝም ብሎ ቁጭ ብሎ ጊዜ ይፈተዋል እያለ የሆነ ስልኩን እየዘጋ በአቶ ጌታቸው ረዳ በነበረበት ዘመን ያደረገውን ነው የሚያደርገው ወይንስ አግሬሲቭሊ ኖ እኔ ስልጣን አለኝ ለታሪክ የፈልገዋለሁኝ እረፉ ብሎ ያን ያደርጋሉ የሚለው የምናየው ነው የሚሆነው። ዙሮ ዙሮ በህዋት የፕሮፓጋንዳ ማሽኖች በኩል ነበር ፕሬዚደንት የቀድሞ ፕሬዚዳንት እያሉ ነው የሚዘግቡት። ለምን ሄድክ ሳታማክረን፣ ይሄ ሪፖርት ከየት መጣ ወዘተረፈ አሉት የሚል ነገር አለ። ያው የእነሱን እዚህ አልደግምም። ሶ በፕራይም ሚኒስተር ኦፊስ ላይ በወጣው ላይ ምን ተጠቀሰች? አዋጅ ቁጥር 359/1995 ተጠቀሰ። ምን መጨመር ነበረበት? የተሻሻለው አዋጅ ቁጥር 1373ም አብሮ መጠቀስ ነበረበት። አንድ እንበል። ሁለተኛ ያ ስለሆነ ለአንድ ዓመት ያራዘመው። ሁለተኛ ይህ የደንብ ቁጥር 479/2013 የተሻረው ነው። በማን ተሻረ? በደንብ ቁጥር 533/2015። እነዚህ ቴክኒካል ኤረሮች ናቸው። ታይፒንግ ኤረር ነው። በፕራይም ሚኒስትሩ ቬሪፋይድ የሆነ ገጽ ወል እዛ ለምን ስተት ተፈጸመ ሌላ ጉዳይ ነው። ሶ ይሄንን እንዳልኳችሁ ያለው ስተት አንድ ጨመርን ማለት ነው። የተሻለውን የ359/1995ን አንድ ጨመር። ዞሮ ዞሮ የቴክኒክ ኤረር ነው እንጂ በህጋዊ መሰረት ላይ ሆኖ በደንብ ቁጥር 533/2015 መሰረት የተሰጠ ሹመት ነው፣ ቅቡልነት ያለው ነው በሚል የጠቅላይ ሚኒስትር ፕሬስ ሴክሬታሪ ወይዘሮ ብሌሪ ስዩም ለቢቢሲ መናገራቸውን እኔ አፕሎድ እያረኩኝ አነበብኩ። ሶ ምን ሰጣቸው ከናንተ መረጃ ከናንተና ከጋት ሚዲያ ቤተሰቦች ነው የማገኘው። ሶ እዚህ አብረን በደንብ አድርገን አበጥረን እያቀረብን አስተማማኝ መረጃ እያቀረብን በመሆኑ እኔ በጣም ደስ ብሎኛል። ይህን ካልኳችሁ በኋላ ወደ መካከለኛው ምስራቅ ልውሰዳችሁ። እኔ የመካከለኛው ምስራቅ የሰላም ስምምነት በተለይ ዛሬ ፓኪስታን እስላማባድ የሚደረገው ስምምነት ወይም ድርድር ውጤት ያመጣል ብዬ አላምንም። አሁን እኮ እንደዚህ ስላችሁ በቃ ለምንድን ነው የማላምንበት ምክንያት ልንገራችሁ። አንደኛ እያቀረቡ ያሉት ምን አሉ? በኢራን በኩል የተያዘብን ገንዘብ ማዕቀብ ይነሳልን፣ የተያዘ ፍሪዝ የተደረገው አሴት ይለቀቅልን። እሺ ተለቋልስ ቢባል ነገ ጧት ይደርሳል። የትኛው ነው ተያዘው? እንዴት ነው የሚለቀቀው? ምናምን እንዲለቀቅልን መግባባት ላይ እንድረስ እንደራደራለን። አንድ ነገር ነው። ሁለተኛ ምን አሉ? ሊባኖስ ላይ ጥቃት ላይፈጸም ማስተማመኛ ይሰጠን አሉ። እሺ ብላችሁ ስትገቡ ኦኬ ይሄ እስራኤል ልትስማማ ትችላለች በአንዳንድ ረገድ ያው ጫና ምናምንም እንዳይኖርባት ስትሉ አሁንም ኦንላይን ምን የሚል ይዞ መጣ? አሁን ከመሸ ሄዝቦላህ ታርጌትስ ኢስራኤሊ ናቫል ቤዝ ኢን ሪታሊሽን ፎር ዴድሊ ስትራይክስ ኦን ሊባኖን ይላል። እና ሂዝቦላ ከማን ጋር ነው የሚሰራ ብላችሁ አጠራጥሩ። ስለዚህ ምን አደረገ? የእስራኤል የባህር ኃይል ማዕከላት ላይ በተለይ
ሮብለት ለተፈጸመበትና 300 ገደማ ለሞቱበት ከ1150 በላይ ለቆሰሉ ከሟቾች ውስጥ 33 ህጻናት ናቸው ይላል በሐራም ኦንላይን። ያው የግብጽ ጋዜጣ ነው። ምን አይነት ኢንተረስት እንደሚኖረው እሱን ሳንረሳና Hezbollah launched rockets from Lebanon on several sites in northern Israel and targeted a naval military base in the port of Ashdod in response to Israel's deadly strikes on Lebanon. So ይሄ ሲመታ እያየ አይዲኤፍ ዝም አይልም። ዛሬ ማታ ወይ ይሄንን እየቀረጽኩኝ ድብደባ ይኖራል ወይም አፍተር አን አወር ነገም ጠዋት ሊሆን ይችላል። አንድ እሱን እንውሰድ። በእስራኤል በኩል የሚቀርበው ጥያቄ ውድቅ ይሆናል። በኢራን በኩል የሚነሳው ጥያቄ ውድቅ ይሆናል ማለት ነው። ሁለተኛ ሆርሙዝንም በተመለከተ እስካሁን ስታንድ ስቲል ይሉታል ፈረንጆች። ያን ያህል ክፍት ሆኖ እንቅስቃሴ የቀደመ የኮመርሻል እንቅስቃሴ የለም። በኢራን በኩል የሚነሳ የቀበርናቸው ፈንጂዎች ስላሉ ያኔ እነሱን ማጥራት እና ሌሎች ደግሞ ይሄ በዛ አካባቢ የቆሙ ነገሮች ስላሉ በጣም የተጠራቀመ ቬዝል ወይንም መርከቦች ስላሉ የትራፊክ ጃም ስላለ ነው እንጂ እኛ ከፍተናል የሚላል። ያ ሆኖ ግን የህግ መወሰኛ ምክር ቤቱ ደግሞ ክፍያ የግድ ነው እያለ ይሄ ደግሞ ሊሆን የሚችልበት እድል የለም። አሜሪካ ወይ ለኔ ስለማልጠቀም የምትከፍለውን ክፈል ልትል ትችላለች ብለን እንውሰድ። ግን እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤሚሬት፣ እነ ባህሬን፣ እነ ኳታር ይህን ሊቀበሉ አይችሉም። ፎር ኮመርሻል ፐርፐዝ ነፃ መሆን አለበት። እንደ አይሲ በዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ 1982 የመጣው የጸደቀው በኋላ 1984 ላይ ኢፌክቲቭ የሆነው ማለት ነው ወደ ስራ የገባው። ሊደግፉ አይችሉም። ይሄንን ሲቀጣቀጡ ሊኖሩ ይችላሉ እንጂ ከዛ ባለፈ በእስራኤል ፖለቲካ ውስጥ ከፍተኛ ጫና መጥቶበታል ቤንያሚን ኔታንያሁ። ምን ልሰራ ኢራን ላይ ጦርነት ተከፈተ? እኛን ሁሉ እየተባበርን እየደገፍን የኛ ምን ፍላጎታችን የእስራኤል ምን ፍላጎቷ ተከብሮላት ነው አሜሪካ ጦርነት አቁም ያለው ወደ ድርድር ሊሄድ ነው ስትል እሺ ብለህ እጅህን አጣጥፈ የተቀመጥከው የሚል ጥያቄ ተነስቷል። ሁለተኛ ሊባኖስንስ ቢሆን በራሳችን ሶቨሪን አይደለንም ወይ የሚል የውስጥ ፖለቲካ ሽኩቻ አለ። እሺ አቁም ያለው ሊባኖስን፣ እሺ ኢራን አቁም ያለው ቢል ነገ ከነገ በስቲያ ከፍተኛ የሆነ ሰልፍ፣ ከፍተኛ የሆነ የፖለቲካ ሽኩቻ ይነሳል። የሆርሙዝን ጉዳይ እሱን አይቻልም ነግሬያቸዋለሁ። ብዙም ያን ያህል ስታንድ ስቲል ነው። የቶሌ ክፍያ ጉዳይ አለበት። ኔቶ አለ። ኔቶ አሜሪካኖች እንወጣለን እያሉ ያንገራገሩ ነው። በሆርሙዝ ወሳኝ ተጠቃሚ አውሮፓ ነው። እንዲገባ ይፈልጋል። ቸክ ማድረግ ይፈልጋሉ አሜሪካኖች በራሳቸው። ለምሳሌ ስታርመር የእንግሊዝ ጠቅላይ ሚኒስትር ዶናልድ ትራምፕ ከኔቶ መውጣት የለበትም የሚሉት ለምንድን ነው? ከሰሞኑ የሩሲያ ሰብመሪን ጠላቂ ወታደራዊ መርከቦች ወደ አትላንቲክ ኦሽን ወደ እንግሊዝ የባህር ግዛት እየተጠጋ ጭምር ዲቴክት አድርገናል እረፉ እያሉ ነው። ሩሲያና አሜሪካ ተነጋግረው ነው ያንን የሚያደርጉት። እንግዲህ ሌላው ጉዳይ ነው። የኮንስፓይረሲ ዓለም ነው። ኮንስፓይረሲውን እየተነተን መሄድ እንችላለን። አይ የለም ብሎ አሜሪካ ጣጥሎ ቢወጣ ከኔቶ ወጥቻለሁ ቢል ሙሉን አጋልጦ ለሩሲያ ሰጠው ማለት ነው። በዚህ ምክንያት ኔቶ ኦኬ ድርድርማ ተሞከረ። ስለዚህ በዚህ ድርድር የማትሳተፉ ከሆነ ውጤት የማታመጡ ከሆነ በሚል ኔቶ በሙሉ አቅሙ ወደ ውጊያ ሊገባ ይችላል። መግባቱም አይቀርም ለዚህ ለቸክ ለማድረግ ሎያሊቲውን ለማየት በሚል። ሌላው አሜሪካ ውስጥ ያለው ከፍተኛ ጥያቄ አለ። ምን ልትሰሩ ጦርነት ገባችሁ? መጀመሪያ ከሆርሙዝ ክፍት ነበረ፣ ወደ ጦርነት ተገብቶ ነው አሁን የሆርሙዝ ይከፈት አይከፈት የሚባል ሌላ ተቀጥላው ላይ ነው። ዋና ዩራኒየም ኢንሪች የተደረገ የሚባለው ዩራኒየም የት አለ? የባላስቲክ ሚሳይል ዲስታንሶችን የመቀነስ እነዚህ ኔቪውን አውድም ያለው አየር ኃይል የላቸውም፣ ሚሊታሪው ባዶ ነው፣ ዲስሚኔት አድርጌዋለሁ፣ አጥፍቼዋለሁ፣ አትንኘዋለሁ እያልክ የት አለ የሚል ጥያቄዎች እየተነሱ ነው። እነዚህ ጥያቄዎች የበለጠ እየጋሩ መሄዱ አይቀርም። በዛ ላይ ደግሞ ሀገራት ክብር አላቸው። ልክ እንደ በመሪዎች ደረጃ የሚታይ ክብር ሰው እኔ በዚህ ረገድ ያኔም እንዳልኳችሁ ዜጎች ወደ ግድቦች፣ ወደ ኃይል ማመንጫ፣ ወደ ድልድዮች መሄዳቸው እሱን ዳይቨርት ለማድረግ
ለማዘናጋት ካልሆነ በቀር ውጤት ያመጣል የሚል እምነት የለኝም ብያችኋለሁ። ያንን የሚያሳየው ለምሳሌ የአሜሪካ ማዕከላዊ እዝ ሴንትራል ኮማንድ የሚባለው አሁን በጦርነቱ በቀጥታ እየተሳተፈ ያለው የወታደራዊ ዝግጁነቱን እንዲያሳድግ ተነግሮታል። አዳዲስ መሳሪያዎች እየተጫኑ ልዩ የሆነ እንቅስቃሴ እንግዲህ በወታደራዊ አስቀድሜ ብያቸዋለሁ። ለነገሩ ዲፍኮን የሚባል ዲፌንስ ሬዲነስ ኮንዲሽን የሚሉት አለ። ከ1 እስከ 5 የሆነ ማለት ነው። አንድ ነው ከተባለ ኢሚነንት ኤንድ ፕሬዘንት የሆነ ወይንም ኦንጎይንግ ዋር ጦርነት ላይ ነው ማለት ነው። 2 ከሆነ ውጊያ የለም ግን እጅግ ቃታው ላይ የሆነ ቬሪ ሃይ ሬዲነስ ጀስት ቢልድ ዋር የሆነ ግን ቃታው ላይ የሆነ ነው። ሄይት ኤንድ ሬዲነስ ለውጊያ ስታንድ ባይ የሆነው ደግሞ ዲፍኮን 3 የሚሉት ነው አሜሪካኖች። ትእዛዝ ተላልፏል። ሴንትኮም ዲፍኮን 3 ነው። አቴኒ ታይም ድርድሩ ቀርቷል ወይ አልተሳካም በተባለበት ቅጽበት ድብደባዎች ሊኖሩ ይችላሉ። ያንን የሚያሳይ የሂዝቦላ ጥቃት መፈጸም እኔ ውጤታማ ይሆናል የሚል እምነት የለኝም። በተደራዳሪዎች በኩል መሐመድ ባጋር ጋሊባፍ የኢራን ፓርላማ አፈ ጉባኤ፣ የአባስ አርጋቺ እና የመሐመድ ባጋር ዞልጋድር በእነዚህ መካከል በራሱ በአይአርጂሲ እና በፖለቲካ አመራሩና በአብዮታዊ ዘቡ መካከል የምንወያየው በዚህ ነው፣ በዚያ አንወያይም፣ እከሌ መሳተፍ አለበት እከሌ አይሳተፍም የሚል ፍሪክሽን አለ። ከዛ ባለፈ አሜሪካኖች ስቲል ያው እንግዲህ ወደ ድርድር በምትሄድበት ጊዜ ፕሮቮክ መደረግ የለብህም። ጉድ ፌዝ ነው መሆን ያለበት እና ምንም እጃችሁ ላይ ካርድ የላችሁም ያላችሁ የሆርሙዝ ነው ምናምን የሚል እየወጣ ያለ ጉዳይ አለ። በአሜሪካ በኩል ጄዲ ቫንስ ምክትል ፕሬዚደንቱ፣ ስቲቭ ዊትኮፍ የአሜሪካ ልዩ መልክተኛ፣ ጃሬድ ኩሽነር የቀድሞ የፕሬዚደንቱ አማካሪ አሁን ደግሞ የሰላም ምንድነው ተደራዳሪ ሆነው እነኚህ ይሳተፋሉ። በኢራን በኩል መሐመድ ባጋር ጋሊባፍ፣ አባስ አርጋቺ የውጭ ጉዳይ ሚኒስትሩ ማለት ነው፣ ማጂድ ታካት ራቫንች ቅድም ማን ነበር ይሳተፋል ብያቸው የነበረው? መሐመድ ባጋር ዞልጋህዴር ነበረ ይሳተፋል የተባለው። በሱ ላይ መስማማት አልተደረሰም። ማን ተተካው ማለት ነው? ማጂድ ታክሂት ራቫንቺ የምክትል የውጭ ጉዳይ ሚኒስትሩና አለ መሐመድ ባጋር ዞልጋድር አለ ሱፕሪም ናሽናል ሴኩሪቲ ካውንስል ሶሪ። በፓኪስታን በኩል በራሱ ሸባዝ ሻሪፍ ጠቅላይ ሚኒስትሩ አክሴፕትር ናቸው። ነገር ግን አሲም ሙኒር ፊልድ ማርሻል አሲም ሙኒር ትናንት እስራኤልን በተመለከተ የጻፉት በራሱ ይሄ አደራዳሪው ገለልተኛ መሆን ነበረበት፣ ግን ስለ እስራኤል የተናገሩት ተገቢ ነው ብዬም አላስብም። ኢስሐቅ ዳር የውጭ ጉዳይ ሚኒስትር፣ ሙሐመድ አሲም ማሊክ ናሽናል ሴኩሪቲ አድቫይዘር የብሔራዊ የደህንነት አማካሪው ተሳታፊ ናቸው። ሰላም ለምድራችን እንዲሆን እኛ ደግሞ በቀጥታ የሆርሙዝ ስትሬት ተጠቃሚዎች ነን። መተላለፊያው አሁን ወደ ጦርነት ከተገባ አድማሱን ማስፋቱ አይቀር ምን ሆኖ ሆርሙዝ ስትሬት ከመዝጋት ባለፈ ኔቶ ተደራቢ መግባቱ ስለማይቀር ዲስ ማይ አናሊሲስ ያዙልኝ። እንጨቃጨቃለን እንዲህ ብለን ነበር አላልክም ተተረፈ እንድን ያው አናሊሲስ ቢሆንም ጉዳዩ። ስለዚህ የባቤል መንደብን ደግሞ ሀውቲ ይዘጋል። ሀውቲ ሲዘጋ እኛ እጃችንን አጣጥፈን እንደ ሆርሙዝ ተዘጋ ብለን ነው ቁጭ ምንል ወይንስ እስራኤል ለሶማሌላንድ እውቅና የሰጠበት በርበራ ወደብ ላይ ያለውን የሚሊተሪ ቤዝ ለመጠቀም ስለሆነ ስለነበረ ማለት ነው። በርበራ ላይ ሚሊተሪ ቤዝ አለ ዩኤ የሚጠቀሙበት ስፔሻል ኤሊት ፎርስ ያለው አሜሪካኖችም የተወሰነ አጥንተውታል። ሶኛ በርበራ ላይ በተመሳሳይ ምጽዋ ላይ ይህንን እንደ መልካም አጋጣሚ ተጠቅመን ስፔሻል ኦፕሬሽን ኮማንድ አለን። ከኛ በላይ ደግሞ ይህን ቀጠና ዋጋ ከፍለንም ቢሆን ሊያስተካክል የሚችልበት ስለሌለ ይሄ ቀጠናውን እያሰፋ ስለሚሄድ እንዴት አድርገን ፎከስ ማድረግ አለብን። እዚህ ወዳደቁ ሰዎች ዝም ብሎ በየቀኑ የታይፕ ኤረር ያጋጠመው ዘተረፈ እነሱ ያልተፈረደ ባድሜ ተፈረደልን ብለው ሰው ሲያሰልፉ ሲያስደስቱ የኖሩ ሰዎች ከዛ የሆነ ቴክኒካል ሲጻፍ ቁጥር ደንብ ቁጥር ይሄ ተብሎ ተጻፈ። የደንብ ቁጥር 479213 ተብሎ ተጻፈ። በቃ ያንን ይዞ ይስተካከላል። ዋነኛው ነገር መነጋገር መወያየት ነው እና ወደ ቀጠናዊ ጉዳይ እንድንሄድ ነው። ለእኔ የሰላም ስምምነቱ
ቢሳካ ጥሩ ነው። እንዲሳካም ነው የምንፈልገው። ካልተሳካም ደግሞ እንዴት አድርገን ነው ከዚህ ካለመሳካቱ ጀርባ ጥቅም ፍላጎታችንን የምናስከብር የሚለውን ማየት ያስፈልጋል። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው